ምዕራፍ 2 ወተወሊዶ እግዚእ ኢየሱስ በቤተልሔም ዘይሁዳ በመዋዕለ ሄሮድስ ንጉሥ ናሁ ሰብአ ሰገል መጹ እምብሔረ ጽባህ። የማቴዎስ ወንጌል ምዕራፍ 2 ወተወሊዶ እግዚእ ኢየሱስ በቤተልሔም ዘይሁዳ በመዋዕለ ሄሮድስ ንጉሥ ናሁ ሰብአ ሰገል መጹ እምብሔረ ጽባህ። ሄሮድስ ነግሶ በነበረበት ዘመን የይሁዳ ዕጣ በምትሆን በቤተልሔም ጌታችን ኢየሱስ ክርስቶስ ተወልዶ ሳለ በተወለደ ጊዜ ከተወለደ በኋላ ሰብአ ጥበብ ሲል ነው። ጥበብ ያላቸው ሰዎች ከወደ ምስራቅ መጡ። ሰገል ውስተ አፈ ንጉሥ እንዲል አንድም መሰግላን ይላል። ጥበበኞች ሰዎች ማለት ነው። ቤተልሔምን አነሳ ወአንቲኒ ቤተልሔም ብሎ የሚያመጣ ነውና። ሄሮድስን አነሳ ወአዘዘ ይቅትሉ ኩሎ ሕፃናተ ዘቤተልሔም ብሎ የሚያመጣ ነውና። አንድም ቤተልሔምን አነሳ ትንቢቱ ምሳሌው ሊፈጸም ትንቢት ወአንቲኒ ቤተልሔም ተብሎ ተነግሯል። ምሳሌ ካሌብ ምድረ ርስትን ሰልሎ ሲመለስ ኬብሮንን አይቶ መጥቶ ኢያሱን ኬብሮንን ስጠኝ ቀድሞ ሙሴ ሰጥቶኝ ነበር፣ ከ12 ጎብኞች አንዱ እኔ ነበርኩ። ያን ጊዜ 40 ዘመን ሆኖኝ ነበር። ዛሬም 80 ዘመን ይሆነኛል። ካንተ ጋራ መውጣት መውረድ ይቻለኛል፣ ገና ከጉልበት ነኝ አለው። እስራኤልን አስመስክሮ ሰጠው። እሷን እጅ አድርጎ አዙባ የምትባል ሚስት አገባ። ከጠላቶቹ ወገን ነበረችና በእሷ ስም አልጠራትም። ቀጥሎ ከብታ የምትባል አገባ። በከብታ ከብታ ተብላለች። ቀጥሎ ኤፍራታ የምትባል አገባ። በኤፍራታ ኤፍራታ ተብላለች። ከሷ ወንድ ልጅ ወለደ። በዚያ ወራት እንጀራ እገባ እገባ ብሎት ነበርና ስሙንም ልሔም አለው። ህብስት ማለት ነው። ወአምጽኡ ልሔሞሙ ልሔሞሙ እንዲል ህብስቶሙ ሲል በልሔም ቤተልሔም ተብላለች። ከብታ ማለት ቤተ ስብሃት ማለት ነው። ቤት የእመቤታችን ስብሃት የጌታችን ምሳሌ። ኤፍራታ ማለት ጸዋሪተ ፍሬ ማለት ነው። ጸዋሪት የእመቤታችን ፍሬ የጌታችን ምሳሌ። ቤተልሔም ማለት ቤተ ህብስት ማለት ነው። ቤት የእመቤታችን ልሔም የጌታችን ምሳሌ። ሄሮድስን አነሳ ዘመን ትውልድ የሚቆጠር በንጉሥ ነውና። እስክንድር የሚባል ንጉሥ ነበር። እስክንድርያ የምትባል ሴት አግብቶ አትሮብሎስን ሕርቃሎስን ይወልዳል። በሚሞትበት ጊዜ ለሚስቱ ታናሹን አንግሰሽ ታላቁን ካህን አድርገሽ ኑሪ አላት። አድልቶ አይደለም፣ ታናሹ ሕርቃሎስ ብልህ ነው፣ ሰው ማስተዳደር ያውቃል ብሎ እንጂ። እንደ ነገራት አድርጋ ስትኖር ሄሮድስ ወልደ ሃንዶፌር የእስራኤልን መንግሥት በማናቸውም ምክንያት ይፈላለገው ነበርና ከታላቁ ከአትሮብሎስ ይልክበታል። ታላቅ ሳለህ ታናሽ፣ አዋቂ ሳለህ አላዋቂ ያነገሱብህ በምን ምክንያት ነው? ጦርም አንሶህ እንደሆን ከኔ ወስደህ እሱን ገድለህ ንገስ አለው። እሱም እውነት መስሎት
ጦር ተቀብሎ መጥቶ ወንድሙን ገድሎ ነገሰ። የሕርቃሎስ አርስጣሎስ የሚባል ልጅ ነበረው። በጥበብም ቢሉ ተዋግቶም ቢሉ ያጎቱን ጆሮውን ቆረጠው። እስራኤል አካሉ የጎደለ አያነግሱም ነበርና መንግሥት በመካከል ሳለ እህታቸው ማርያ ትባላለች። እሷን አግብቶ ነገሰ። ምንም እሱ በጥበብ በተንኰል የነገስኩ ቢመስለው መንግሥት ከቤተ ይሁዳ አልወጣም። ኢይጠፍ ምስፍና ወምልክና እምአባሉ ለይሁዳ እስከ አመ ይትረከብ ዘጽኑዕ ሎቱ ተብሎ የተነገረው ትንቢት እንደተፈጸመ ለማጠየቅ በላዩ ላይ ሰማያዊ ንጉሥ ተወለደ ለማለት ሄሮድስን አነሳው። እምብሔረ ጽባህ አለ ብርሃን የሚገኝ ከምስራቅ ነው። ብርሂት ሕግ ሠራሁላችሁ ሲል የምስራቅ ወርቅ ጽሩይ ነው። ጽሪት ሕግ ሠራሁላችሁ ሲል እኒህስ ምን ይዘው መጥተዋል ቢሉ ሦስቱ መላእክት ሦስቱን ንዋያት ወርቅ፣ ዕጣን፣ ከርቤ አምጥተው ለአዳም ሰጡት። አዳም ንስኢ ሕፄኪ ብሎ ለሔዋን ሰጣት። ከዚያ ሲወርድ ሲዋረድ ከአባታቸው እጅ ገብቷል። ዠረደሽት የሚባል ፈላስፋ አባት ነበራቸው። በቀትር ጊዜ ከነቃማይ አጠገብ ሆኖ ፍልስፍና ሲመለከት ድንግል በሰሌዳ ኮከብ ተስላ ሕፃን ታቅፋ አየ። ፈጥኖ በሰሌዳ ብርት ቀርጾ አኖረው። በሚሞትበት ጊዜ እንዲህ ያለ ኮከብ ሲወጣ ባያችሁ ጊዜ ሰማያዊ ንጉሥ ይወለዳልና ወስዳችሁ ስጡ ብሏቸው ነበርና ያን ሰምተው ይዘው መጥተዋል። አንድም ዘእምዘመዱ ለበለዓም እንጂ ይላቸዋል። በለዓም ኮከብ ይሰርቅ እምያዕቆብ ያለውን ሰምተው ይዘው መጥተዋል። አንድም ትሩፋን በባቢሎን ሳሉ ነገሥተ ተርሴስ ወደ ሰያት አመሃ ያበውኡ ነገሥተ ሳባ ወአረብ ጋዳ ያመጽኡ እያሉ ሲጸልዩ ይሰሙ ነበርና ይህን ይዘው መጥተዋል። አንድም ባሮክ አቴና ወርዶ 13 ያህል ቋንቋ ተምሯል። ያን ጊዜ ዛሬ የሀገራችሁ ንጉሥ የሚገበረውን ወርቅ ኋላ በሀገራችን ከእኛ ወገን ንጉሥ ተወልዶ ይገበረዋል ብሎ ነግሯቸው ነበርና ይህን ይዘው መጥተዋል። አንድም ዳንኤል መቅደስ ትታነጽ እስከ ክርስቶስ ንጉሥ ወእምዝ ትትመዘበር ያለውን ሰምተው ይዘው መጥተዋል። አንድም ዳንኤልን ምንም እሱን ሰውነቱን ባይወዱት ነገሩን ይቀበሉት ነበርና ዛሬ የእናንተ ሀገር ንጉሥ የሚገበረውን ኋላ ከእኛ ወገን ንጉሥ ተወልዶ ይገበረዋል ብሎ ነግሯቸው ነበርና ይህን ሰምተው ይዘው መጥተዋል። ለእነዚህስ እንዲገለጽላቸው ያደረገ ስለምን ነው ቢሉ ይሹት ነበርና ለፍቅሩ ይሳሱ ነበርና ክህደት በእነዚህ ጸንቶ ነበርና ክህደትም ወደ ጸናበት መሄድ ልማድ ነው። አሁን በመዋዕለ ስደቱ ክህደት ወደ ጸናባቸው ወደ ግብፅ ሄደ ብሎ እንዲያመጣው በእስራኤል ዘለፋ ለአሕዛብ ተስፋ ለመሆን እኛስ እንኳ አውቀን ስንመጣ እስካሁን ሳያውቁት ኑረው ብለው አንድም ከመይንሳ ንዋየ አቡሁ እንጂ ይላል የአባቱን ገንዘብ ለመቀበል አሶር ይአክዩ በዕብራውያን ወዕብራውያን ይአክዩ በአሶር እንዲል
ነገሥተ ፋርስ ለጸብ እንጂ ለፍቅር አይመጡም ነበርና በጌታ ልደት ፍቅር እንደተጀመረ ለማጠየቅ ወበጽሑ ውስተ ኢየሩሳሌም እንዘ ይብሉ አይቴ ሃሎ ዘተወልደ ንጉሠ አይሁድ የተወለደው የአይሁድ ንጉሥ ወዴት አለ እያሉ ኢየሩሳሌም ደረሱ። ምን ነው ኮከቡ ይመራቸው አልነበረምን ቢሉ ከሰው ሲደርሱ ይሰወራቸው ነበርና። ከዚህም ስም ላዕላዊ፣ ስም ማዕከላዊ፣ ስም ታሕታዊ አለ። ስም ላዕላዊ፣ ስም ታሕታዊ አልተገለጸላቸውም። ስም ላዕላዊ፣ ስም ታሕታዊ አልገለጸላቸውም። ስም ማዕከላዊ ገለጸላቸው እንጂ። ስለምን ቢሉ ስም ላዕላዊ ገልጾላቸው አይቴ ሃሎ አምላክ ዘተወልደ አይቴ ሃሎ ፈጣሪ ዘተወልደ ብለው ጠይቀው ቢሆን እኒህ ሞኞች ተላሎች ሰማይና ምድር የማይወስኑትን ሰማይና ምድር የማይችሉትን ማን ችሎት ተወለደ ይላሉ ባሏቸው ነበርና። ይህንማ እንዳይሉ አሕዛብ አይደሉ አሕዛብ አይደሉ እስራኤል አይደሉምን? የተነገረውን ትንቢት የተቆጠረውን ሱባኤ ያውቁ የለምን ቢሉ በዚያውስ ላይ እኛ ይልቅ አናውቅምን ባሏቸው ነበርና። ስም ታሕታዊ ገልጾላቸው አይቴ ሃሎ ሕፃን ዘተወልደ ብለው ጠይቀው ቢሆን እነዚህ ሞኞች ተላሎች በአእላፈ እስራኤል ከተማ እልፍ ሙቶ እልፍ ተወልዶ ያድራል፣ ስንቱን እናውቅላቸዋለን ባሏቸው ነበርና። ስም ማዕከላዊ ገለጸላቸው ባሏቸው ነበርና ስም ማዕከላዊ ገለጸላቸው። እስመ ርኢነ ኮከበ ዚአሁ በምስራቅ ወመጻእነ ከመ ንስግድ ሎቱ በተፈጥሮ ገንዘቡ የሚሆን አንድም አምሳያው የሚሆን ኮከቡን አይተን ልንሰግድለት መጥተናልና። ይህስ በቁሙ ኮከብ ነውን? መልአክ ቢሉ መልአክ ነው። በምን ይታወቃል ቢሉ ኮከብ በሌሊት እንጂ በመዓልት አይታይም። በመዓልት በመታየቱ ኮከብ ወደ ምዕራብ ይሄዳል እንጂ ወደ መስእ አይሄድም። ወደ መስእ በመሄዱ ኮከብ መጥቆ ይሄዳል እንጂ በቆመ ብእሲ ዘቅዝቆ አይሄድምና በቆመ ብእሲ ዘቅዝቆ በመሄዱ ይህስ በሌሊት የሚታየውን በመዓልት እንዲታይ ወደ ምዕራብ የሚሄደውን ወደ መስእ እንዲሄድ መጥቆ የሚሄደውን በቆመ ብእሲ ዘቅዝቆ እንዲሄድ የሚያደርግ እሱ ነው ብሎ በቁሙ ኮከብ ነው። ስለምን በኮከብ መራቸው ቢሉ በለመዱት ለመሳብ ኮከብ ያመልኩ ነበርና። ከዚያ ሁሉ ግብፃውያን ላም ያመልኩ ነበር። በለመዱት ለመሳብ ላም ሰውልኝ እንዳላቸው ወሰሚዖ ሄሮድስ ንጉሥ ደንገጸ ወተሐውከ ንጉሥ ያሉትን ሰምቶ ሄሮድስ ደነገጠ፣ አዘነ። ንጉሥማ ከሆነ ንጉሥ ሳይገድል ይነግሣልን ብልዎ ወኩላ ኢየሩሳሌም ምስሌሁ ተሐውከት ያለበት ነው። ከተማይቱ ከሱ ጋር እንደሱ ተሸበረች። የንጉሥ ሞት የፀሐይ ዕርበት የሁሉ ነውና። አንድም ሦስቱ ነገሥታት ማንቲቱማር በዲዳስፋ ሜሊኩ ይባላሉ። እልፍ እልፍ ሰራዊት አስከትለው መጥተዋልና ይህን በሰማ ጊዜ ደነገጠ፣ አዘነ። ሕዝቡም ደነገጡ፣ አዘኑ።
ፄዋዌ ተመላልሶባቸው ነበርና ተአምረ ኢየሱስ 3 ይላል። ትርጓሜ ወንጌል 12 አለ። አይጣላም ቢሉ አይጣላም፣ ነገር እንደ ትርጓሜ ወንጌል ነው። 12 ሁነው ተነስተዋል። ፈለገ ኤፍራጥስ ሲደርሱ ንጉሠ ነገሥቱ ፍርሻቡር ይባላል። 9ኙን ይዟቸው ተመልሷል። በምን ምክንያት ቢሉ ከወደ ኋላችሁ ጦር ተነሳባችሁ ብለዋቸው፣ አንድም ስንቅ አልቆባቸው፣ አንድም ኢየሩሳሌም ጠባብ ናት ለሰፈር አትበቃም ብለዋቸው። ምስጢሩ ግን ከበረከተ ልደቱ እንዳላሳተፋቸው ያጠይቃል። በደቂቀ ነቢያት ወይትነስኡ 7ቱ ኖሎት ወሰመንቱ ሰራዊት ይላልሳ ቢሉ 7ቱ ንጉሠ ነገሥትነት የደረቡ ናቸው፣ 5ቱ ንጉሠ ነገሥትነት ያልደረቡ ናቸውና እንደ አንድ ንጉሠ ነገሥት አድርጎ ሳምኖሙ በማለት ተናገራቸው እንጂ ነገር እንደ ትርጓሜ ወንጌል ነው። ወአስተጋብኦሙ ለኩሎሙ ሊቃነ ካህናት ወጸሐፍተ ሕዝብ፣ የሕዝቡን ጸሐፍትና ሊቃነ ካህናትን ሰበሰባቸው። ሊቀ ካህናቱማ አንድ አይደለም ቢሉ ምሉና ዱግ ሆነው ተሹመው ነበርና፣ አንዱ ሹም አንዱ የሹም ሽር ነው። ጸሐፍት የሚላቸው ወተሰይሞሙ ለለነገዶሙ እንዲል ከ12ቱ ነገደ እስራኤል ተውጣተው ርስት ከርስት ትውልድ ከትውልድ እንዳይፋለስ የሚጽፉ ናቸው። ይልቁንም ክህነት ከቤተ ሌዊ መንግሥት ከቤተ ይሁዳ እንዳይወጣ የሚጽፉ ናቸው። አንድም ከነገደ ስምዖን ተወልደው ይህን ሁሉ የሚጽፉ ናቸው። ከኒህ ወግ ታሪክ አይታጣምና ብሎ ሰበሰባቸው። ወይቤሎሙ በአይቴ ይትወለድ ክርስቶስ ወዴት ይወለዳል ብሎ ጠየቃቸው። ወይቤልዎ በቤተልሔም ዘይሁዳ፣ እንደ ዛሬ ምቀኝነት አልተስፋፋም ነበርና በቅንነት ይመልሱለታል። የይሁዳ ዕጣ በምትሆን በቤተልሔም ነው አሉት። እስመ ከማሁ ጽሑፍ በነቢይ፣ እንዲህ ያለ ጽሑፍ አለና ነበርና ይላል ወንጌላዊ ከነዋውየው ጠቀሰው። ወበእንቲአክሙ ይጸርፉ አሕዛብ ላዕለ ስመ እግዚአብሔር እንዲል። ወአንቲኒ ቤተልሔም ምድረ ኤፍራታ ኢትቴሃቲ እምነገሥተ ይሁዳ፣ የይሁዳ ዕጣ የምትሆኝ አንቺም ቤተልሔም የይሁዳ ነገሥታት ከነገሱባቸው አህጉር ብትበልጥ እንጂ አታንሽም የሚል ጽሑፍ አለና ነበርና ይላል። እስመ እምኔኪ ይወፅእ ንጉሥ ዘይርእዮሙ ለሕዝብየ እስራኤል፣ ወገኖቼ እስራኤል ዘሥጋን የሚጠብቃቸው ንጉሥ በአንቺ ይነግሣልና። ነቢዩ ሚክያስ ነው። ሌላውን ሲያስተምር ውሎ ወደ ማታ በቤተልሔም በኩል አልፎ ሲሄድ ተፈታ ምድረ በዳ ሁና ቋያ በቅሎባት አየ። እንዲህ እንጂ እንደሆንሽ አትቀሪም፣ ንጉሥ ይነግሥብሻል፣ የነጋሪት ድምፅ ይሰማብሻል፣ ድንኳን ይተከልብሻል፣ እስራኤል ደጅ ይጠኑብሻል፣ አሕዛብ ይገብሩብሻል ብሎ ትንቢት ተናግሯል። ይህም አልቀረ ዘሩባቤል ነግሶባታል፣ እስራኤል ደጅ ጠንተውባታል፣ የነጋሪት ድምፅ ተሰምቶባታል፣ አሕዛብ ገብረውባታል፣ ድንኳን ተተክሎባታል። አንድም ወገኖቼ እስራኤል ዘነፍስን የሚጠብቃቸው ንጉሥ ክርስቶስ በአንቺ ይወለዳልና ዘሩባቤል እንደነገሰባት ጌታ ተወልዶባታል። ድንኳን እንደተተከለባት የብርሃን ድንኳን ተተክሎባታል። ነጋሪት
እንደተሰማባት ቅዳሴ መላእክት ተሰምቶባታል። እስራኤል ደጅ እንደጠኑባት 100 ነገደ መላእክት ደጅ ጠንተውባታል። አሕዛብ እንደገበሩባት 70 ሰገል ገብረዋል። አንድም አንቺ የኤፍራታ ልጅ እመቤታችን በይሁዳ ከነገሱ ነገሥታት ብትበልጭ እንጂ አታንሽም። ወገኖቼ እስራኤል ዘነፍስን የሚጠብቃቸው ንጉሥ ክርስቶስ በአንቺ ባሕርይ ይወለዳልና እምኔኪ ከአንቺ ይወለዳልና። ወእምዝ ጸውዖሙ ሄሮድስ ለ70 ሰገል ጽሚተ ከዚህ በኋላ 70 ሰገልን በቆይታ ጠራቸው። ካህናትን ጠይቆ በአዳራሽ አውጥቶ 70 ሰገልን በእልፍኝ ጠራቸው። አሁን ከኛ ጠይቆ ይነግራቸዋል እንዳይሉት፣ አንድም ካህናትን ከእልፍኝ አስወጥቶ 70 ሰገልን በአዳራሽ አስጠራቸው። ይህም ውዳሴ ከንቱ ሽቶ ነው። እኛስ እንኳ አውቀን ስንመጣ እሱ ከዚህ ሆኖ እስከ ዛሬ ሳይሰማ ኑሯል ይሉኛል ብሎ ወተጠየቀ እምኔሆሙ መዋዕሊሁ በዘአስተርአዮሙ ኮከብ የታየበትን ቀን ጠየቃቸው። አንድም ኮከቡ በታየበት ቀን የጌታን ዘመኑን አውቆ ተረዳው። ይህን ኮከብ ካያችሁ ምን ያህል ዘመን ሁኖታል አላቸው። 2 ዓመት ሁኖታል አሉት። ለካ ያም ብላቴና 2 ዓመት ሁኖታል አለ። ወፈነወሙ ሀበ ቤተልሔም ነው ብሎ ሰደዳቸው። ወይቤሎሙ ሐዊረክሙ ተሳአሉ ጥዩቀ በእንተ ውእቱ ሕፃን ወእምከመ ረከብክምዎ ግብኡ ኀቤየ ወዜንውኒ። ሂዳችሁ የብላቴናውን ነገር ጠይቃችሁ እርሱን ያገኛችሁት እንደሆን በእኔ በኩል ተመልሳችሁ ንገሩኝ አላቸው። ከመ እምጻእ አነሂ ወእስግድ ሎቱ እኔም መጥቼ እሰግድለት ዘንድ። ለሄሮድሳውያን ሽንገላ ልማዳቸው ነውና እስግድ ሎቱ አለ እንጂ እቅትሎ ሲል ነው። እንዲህማ ከማለት ቀድሞ ሂዶ አይነግራቸውምን ቢሉ ካህናቱ ዘመዶቹ ናቸውና ልከው ያሸሹብኛል ብሎ በአንድ ሂዶ አይገድለውም ነበርን ቢሉ 70 ሰገል ይገላግሉኛል ብሎ አይሆንም ያልኋቸው እንደሆን እልፍ ሰራዊት አስከትለው መጥተዋል። አግባ መልስ ብለው ይጣሉኛል ብሎ አንድም እኛ ብቻ መስሎን የሀገሩም ነገሥታት ያምኑበታልሳ ብለው የ70 ሰገል ሃይማኖታቸው እንዲጸናላቸው መንፈስ ቅዱስ አፉን ከፍቶ ፊቱን ጸፍቶ አናገረው። ወሰሚዖሙ ሖሩ እምኀበ ንጉሥ ቤተልሔም ነው ያላቸውን ሰምተው ወተአዚዞሙ ይላል ወእምከመ ረከብክምዎ ግብኡ ኀቤየ ያላቸውን ሰምተው ንጉሥ ነውና ይበጅ ያድርግ ብለው ሄዱ። ወናሁ ኮከብ ዘርእዩ በምስራቅ ይመርሖሙ እስከ ሶበ አብጽሖሙ ቤተልሔም። በምስራቅ ያዩት ኮከብ ቤተልሔም እስኪያደርሳቸው ይመራቸው ነበር። ወቆመ መልዕልተ በዓት ኀበ ሀሎ ሕፃኑ ባለበት ቦታ በሰው ቁመት ልክ ዘቅዝቆ ቆመ። በጣት ጠቅሶ እንደማሳየት ወርእዮሙ ኮከበ ተፈስሑ አብየ ፍስሐ። ኮከቡን አይተው ፈጽመው ደስ አላቸው። ለልማዱ ከሰው ሲደርሱ ይሰወራቸው፣ ከሰው ሲለዩ ይመራቸው ነበር። አሁን ቢገለጽላቸው እሱ እንጂ ቢሆን ነው ብለው
አንድም ስንኳን 2 ዓመት የሄዱለት ነገር 2 ሰዓት የሄዱለት ነገር ሲፈጸም ደስ ያሰኛልና። አንድም እንዲህ መርቶ መርቶ ከምን ያደርሰን ይሆን? ከባሕር ያጠልቀን ከገደል ይጥለን ከጦር ያደርሰን ይሆን ብለው ነበርና ካሰቡት ቢያደርሳቸው ደስ አላቸው። አንድም የሚቀድመው አለ። ወበውኦሙ ውስተ ቤት ረከብዎ ለሕፃን ምስለ ማርያም እሙ ከቤት ገብተው ብላቴናውን ከእናቱ ጋር አይተው ከዚህ በኋላ ኮከቡን አይተው አምሳያው ሆኖ ቢያገኙት ፈጽሞ ደስ አላቸው። ቤት በዓት ጎል ይላል አብነት። ቤት ቢል ዮሴፍ እንደ ዳስ አድርጎ ጥሎ ነበርና በዓት ያለ እንደሆን ኢዮስያስ ለጨው ማከማቻ ግንብ አሰርቶ ነበርና ጨውን ሲልሱ እንስሳት እየጋጡ አጎድጉደውት ነበርና ጎል ያለ እንደሆን የተመቸ የእንስሳት ማደሪያ ሆኖ ነበርና ወወድቁ ወሰገዱ ሎቱ ከፈረስ ከሰረገላ ወርደው ሰገዱለት። አንድም መላልሰው ሰገዱለት። እንደ ስናሩ ንጉሥ ዣንተከል ሲደርስ ይሰግዳል። የታዘዘ ብላቴና መጥቶ ተነስ ብለውሃል ይለዋል። ዳግም አልፎ ይሰግዳል። ተነስ ብለውሃል ይለዋል። እንዲህ እያለ ከዚያ ሲደርስ እጅ ነስቶ ከዙፋኑ በስተቀኝ አብሮ ይቀመጥ ነበር። ወአርሃቡ መዛግብቲሆሙ ሳጥናቸውን ከፈቱ። እየራሳቸው ጭነዋል ያሉ እንደሆን የተመቸ አንድ ነው ያሉ እንደሆን ሰደፉ ብዙ ነውና እንደ ሰደፍ ነፍጥ። አንድም ፈትሑ ወአርሃው ይላል። ሳጥናቸውን ከፈቱ ኮረጇቸውን ፈቱ። ወአብኡ ሎቱ አምሃ ወርቀ ከርቤ ወስሂነ ወርቁን ዕጣኑን ከርቤውን ግብር አገቡለት፣ ወርቅ አመጡለት። ይህን የምንገብራቸው ነገሥታት ቀድሞም ፍጡራን ኋላም ኃላፊያን ናቸው። አንተ ግን ቀድሞም ያልተፈጠርህ ኋላም የማታልፍ ነህ ሲሉ ዕጣን አመጡለት። ይህን የምናጥናቸው ጣዖታት ቀድሞም ፍጡራን ኋላም ኃላፊያን ናቸው። አንተ ግን ቀድሞም ያልተፈጠርህ ኋላም የማታልፍ ነህ ሲሉ ከርቤ አመጡለት። ምንም ቀድሞ ያልተፈጠርህ ኋላም የማታልፍ ብትሆን በሰውነትህ መራራ ሞትን መቀበል አለብህ ሲሉ። አንድም ወርቅ ጽሩይ ነው ጽሩየ ባሕርይ ነህ ሲሉ፣ ዕጣን ንዑዝ ነው ንዑዘ ባሕርይ ነህ ሲሉ፣ ከርቤ የተሰበረውን ይጠግናል የተለያየውን አንድ ያደርጋል። አንተም ከማኅበረ መላእክት የተለየ አዳምን አንድ ታደርገዋለህ፣ ጽና ነፍስ ሰጥተህ ታጸናዋለህ ሲሉ። አንድም ወርቅ ጽሩይ ነው ባንተ ያመኑ ምእመናን ጽሩያነ ምግባር ወሃይማኖት ናቸው ሲሉ፣ ዕጣን ንዑዝ ነው ባንተ ያመኑ ምእመናን ንዑዛነ ምግባር ወሃይማኖት ናቸው ሲሉ፣ ከርቤ አመጡለት በዕለተ ዓርብ ያቀምሱታልና። አንድም ወርቅ የሰማዕታት ምሳሌ ነው። ከመወርቅ በእሳት ፈተኖሙ ለሰማዕት እንዲል፣ ዕጣን የባሕታውያን ከሩቅ እንዲሸት ባሕታውያንም በተስፋ ይኖራሉ። ከርቤ የምእመናን በፍቅር አንድ ይሆናሉና ወርቅ አመጡለት። ወርቅ የሃይማኖት ምሳሌ፣ ወርቅ ጽሩይነቱም ግብዝነቱም የሚታወቅ በእሳት ሲፈተን ነው። የሃይማኖትም ጽሩይነቱና ግብዝነቱ የሚታወቅ መከራ ሲቀበሉበት ነውና
መከራ ሲቀበሉበት ነውና። ዕጣን ከሩቅ እንዲሸት ተስፋም ያልያዙትን እንደያዙት ያላዩትን እንዳዩት ታደርጋለችና። አሚንሰ ትሬስዮ ለዘኢሃለወ ከመዘሃለወ እንዲል ከርቤ የፍቅር ያ አንድ እንዲያደርግ ፍቅርም አንድ ታደርጋለችና። ሃይማኖት፣ ፍቅር፣ ተስፋ ገንዘቦችህ ናቸው ሲሉ ወርቅ፣ ዕጣን፣ ከርቤ ገበሩለት። አንድም ወርቅ የመላእክት፣ ዕጣን የደቂቀ አዳም፣ ከርቤ የካል ፍጥረት ከመለስሙ ለኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘውስተ ሰማይ ወዘውስተ ምድር ወዘበታሕተ ምድር እንዲል መላእክት ደቂቀ አዳም ካል ፍጥረት ገንዘቦችህ ናቸው ሲሉ ወርቅ፣ ዕጣን፣ ከርቤ አመጡለት። ይህስ ከወዴት የመጣ ነው ቢሉ ሦስቱ መላእክት ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል ወርቅ፣ ዕጣን፣ ከርቤ አምጥተው ለአዳም ሰጡት። አዳም ንስኢ ሕጽየኪ ብሎ ለሔዋን ሰጣት። ሔዋን ለሴት ሰጠችው። ከሴት ሲወርድ ሲዋረድ ከኖህ ደርሷል። ኖህ ከመርከብ ሲገባ ይዞት ገብቷል፣ ሲወጣም ይዞት ወጥቷል። በሚሞትበት ጊዜ ሴምን ልጁን ከወንድምህ ከካም ወገን ደግ ልጅ ይወለዳልና ከአባት ከእናቱ አሰናብተህ ወርቁን፣ ዕጣኑን፣ ከርቤውን፣ አጽመ አበውን አስጠብቀው ሥርዓት ስራበት ብሎታል። ከአባት ከእናቱ አሰናብቶ ወርቁን፣ ዕጣኑን፣ ከርቤውን አሸክሞ ሲሄድ ወንድሞቹ ያፌትና ካም ተከተሉት። እናንተ አልታዘዛችሁም፣ የታዘዝን እኛ ነን፣ ተመለሱ አላቸው። ተመለሱ። መልአክ ተገልጾ እየመራቸው ሄዱ። ዱዳሌም ሲደርሱ ጎድጓዳ ቦታ አገኙ። አጽመ አበውን ቀብሮ ሦስቱን ንዋያት ሰጥቶ ሥርዓት ይሠራበታል። ከሴት አትድረስ፣ ዳባ ልበስ፣ ሥጋ አትብላ፣ ጠጅ አትጠጣ፣ ራስክን አትላጭ፣ ጥፍርህን አትቁረጥ፣ በስንዴ በወይን አስታኩት ብልዎ። እንዲህ ሆኖ ሲኖር አብርሃም ለአምስቱ ነገሥተ ሰዶም ረድቶ አራቱን ነገሥተ ኮሮሮ ጎሞር ድል ነስቶ ሲመለስ ደስ ቢለው በመዋዕልየኑ ትፌኑ ቃለከ ወሚመ ታርእየኒሁ ኪያሃ ዕለተ አው አልቦ አለው። እሱንስ አታየውም፣ ምሳሌውን ታያለህና ሁር እድዎ ለዮርዳኖስ፣ ዮርዳኖስን ተሻግረህ ሂድ አለው። ዮርዳኖስን ተሻግሮ ቢሄድ መልከጼዴቅ ኅብስተ አኮቴት ጽዋዐ በረከት ይዞ ተቀብሎታል። መልከጼዴቅ የቀሳውስት አብርሃም የምእመናን ኅብስተ አኮቴት የሥጋው ኅብስተ አኮቴት ጽዋዐ በረከት የሥጋው የደሙ ዮርዳኖስ የጥምቀት ምሳሌ። በዚህ ጊዜ መልከጼዴቅ ወርቁን፣ ዕጣኑን፣ ከርቤውን ለአብርሃም ሰጠው። ከአብርሃም ለይስሐቅ፣ ከይስሐቅ ለያዕቆብ ደርሷል። ያዕቆብ ወደ ግብፅ ሲወርድ ይዞት ወርዷል፣ ሲወጣም ይዞት ወጥቷል። ከያዕቆብ ሲወርድ ሲዋረድ ከእሴይ ደርሷል። ከእሴይ ለዳዊት፣ ከዳዊት ለሰሎሞን፣ ከሰሎሞን ለሮብዓም ደርሷል። በሮብዓም ጊዜ መንግሥት ከሁለት ተከፈለ። ኢዮርብዓም ወልደ ናባጥ በ10 ነገድ በሰማርያ፣ ሮብዓም በሁለቱ ነገድ በኢየሩሳሌም ነገሱ። ሁለቱ ቢጣሉ ሱስቀም ንጉሠ ግብፅ ለኢዮርብዓም ረዳት ሆኖ መጥቶ ሮብዓምን ወግቶ ግብፅ ይዞት ወርዷል።
ይህም ብቻ አይደል፣ ሰሎሞን ወደ ቤተ እግዚአብሔር ሲገባ ብላቴኖቹ ይዘው የሚከተሉት 300 የወርቅ ጋሻ፣ 300 የወርቅ ጦር፣ የወርቅ ሾተል አሰርቶ ነበር። ይህን ሁሉ አውርዶታል። ከግብፅ ባቢሎን እንደምን ይወርዳል ቢሉ ናቡከደነጾር ፈርዖን ኒካዑን ገድሎ 3 ዓመት ባቢሎን ዘግብፅ አሰኝቶ ሲሄድ ከግብፅ ባቢሎን ይዞት ወርዷል። ከዚያ አግኝተው ይዘው መጥተዋል። ሊረዳውስ መጥቶ አይወስድበትም፣ አሕዛብ የሰው ከብት ናቂዎች ናቸውና ብሎ ሮብዓምን ወግቶ ለኢዮርብዓም ሰጥቶት ይሄዳል። ኢዮርብዓም ከኢየሩሳሌም ሰማርያ ይዞት ወርዷል። ስልምናሶር 10ሩን ነገድ በማረከ ጊዜ ፋርስ ባቢሎን ይዞት ወርዷል። ከዚያ አግኝተው ይዘው መጥተዋል። አንድም አሜስያስ በ2ቱ ነገድ በኢየሩሳሌም፣ ዮአስ በ10ሩ ነገድ በሰማርያ ነገሱ። አሜስያስ ንጉሠ ኤዶምያስን ወግቶ ሲመለስ ኃይል ቢሰማው ነአ ንትረአይ ገጸ በገጽ ብሎ በዮአስ ላከበት። እሱም እስማሁ ሞእኮሙ ለኤዶምያስ ታዝህረኑ ልብከ አቃኒ ዘውስተ ዕፅ ለአከ ታበ ዕፀ ወቄድሮስ እንዘ ትብል ሃቦ ወለተከ ለወልድየ ወመፁ አራዊተ ገዳም ወኬድዋ ለአቃኒ ብሎ ገስግሶ ሂዶ ገጠመው፣ ድል አድርጎታል። በአንቀጸ ኤፍሬም 400 ክንድ አደባባይ አለ። በዚያ አስጎትቶታል። ነገሥተ እስራኤል ኃያላን ነን፣ ነገሥተ ይሁዳ ድኩማን ናቸው ሲል በዚህ ጊዜ ከኢየሩሳሌም ሰማርያ አውርዶታል። ከሰማርያ ስልምናሶር 10ሩን ነገድ በማረከ ጊዜ ፋርስ አውርዶታል። ከዚያ አግኝተው ይዘው መጥተዋል። ይህማ እንዳይሆን ዘእንበለ ያእምር ሕፃን ሰምየ አቡሁ ወእሙ ይነስእ ኃይለ ደማስቆ ወምህርካ ሶርያ ይትካፈል ይላልሳ ቢሉ ወርቁ እንጂ ብዙ ነው። ከዚያም ደርሷል። አንድም አሳ በ2ቱ ነገድ ባኦስ በ10ሩ ነገድ ነግሰው ሳሉ ለአሳ ሬማ የምትባል መውጫ መግቢያ ነበረችው። ባኦስ ሂዶ ቀጸረበት። በዚህ አዝኖ ሳለ በዚህን ታዝናለህ? ከወልደ አዴር ጋራ ሊወጋህ ተማምሎብሃል አሉት። ህድግአ ኪዳነ ዘተካየርከ ምስለ ባኦስ ብሎ ከቤተ እግዚአብሔር ዕቃ ቤት ከቤተ መንግሥት ዕቃ ቤት የተገኘውን ወርቅ ጨምሮ ለወልደ አዴር ወልደ ጤዴርማን ወልደ አዚን ወልደ አዛሄል ንጉሠ ሶርያ ይሰድለታል። በዚህ ጊዜ ሶርያ ይወርዳል። አንድም ኢዮአስ በ2ቱ ነገድ ነግሶ ሳለ አዛሄል 7 ያህል አህጉር ወግቶ መጥቶ ከዳር ሰፍሮ ገብር አለው። እቱአ እግዚእየ ዘአጽወርከኒ ጸውር ብሎ ከቤተ እግዚአብሔር ዕቃ ቤት ከቤተ መንግሥት ዕቃ ቤት የተገኘውን ወርቅ ሰዶለታል። ሶርያ ይወርዳል። ከሶርያ ፋርስ ባቢሎን እንደምን ይወርዳል ቢሉ ቴልጌልቴልፌልሶር በፋርስ ረአሶን በሶርያ ፋቁሄ ወልደ ሮሜልዩ በሰማርያ አካዝ በኢየሩሳሌም ነግሰዋል። በሶርያና በሰማርያ መካከል ሬማት ዘገለአድ የምትባል አገር አለች። የሶርያው ሲበረታ ወደ ሶርያ፣ የሰማርያው ሲበረታ ወደ ሰማርያ የምትገዛ እንደ ዋግ ያለች ናት። ዋግ የትግሬው ሲበረታ ወደ ትግሬ፣ የበጌምድሩ ሲበረታ ወደ በጌምድር ትገዛ እንደነበር በዚህ ጊዜ በፋቁየ እጅ ነበረች። እሱም ይህችን አገር ላንተ እሰጥሃለሁ፣ ለአባቶች ሲገዙ የነበሩ 2ቱ ነገድ አምፀውብኛልና እነዚያን አስገዛይ ብሎ ከረአሶን ላከበት።
በዚህ ተማምለው ሁለቱ አንድ ሆነው ወደ ኢየሩሳሌም ዘመቱ። ወሶበ ሰምዐ ዘንተ ዳዊት ደንገጸት ነፍሱ ወነፍሰ ኩሉ ሕዝቡ እንዲል አካዝ ይህን ሰምቶ ገብርከኒ ወወልድከኒ በግድ ባሪያህ በፈቃድ ልጅህ ነኝና እርዳኝ ብሎ ከቴልጌልቴልፌልሶር ዘንድ ላከበት። እሱም ክተት ሰራዊት ምታ ነጋሪት ብሎ ዘመተ። ሶርያ ሲደርስ ይህች አገር የማን ናት ብሎ ጠየቀ። የረአሶን አሉት። እሱ ወዴት ሂዷል አለ። አካዝን ሊወጋ ኢየሩሳሌም ሂዷል አሉት። የአካዝን ብላቴና ጥሩ ብሎ አስጠርቶ ጌታህ እርዳይ ብሎ የላከብኝ ወዴት ድረስ ነው አለው። ኢየሩሳሌም ድረስ ነው። ኢየሩሳሌም ድረስ አለው። ልጅ እንጂ ቢሆን የጦር መላ ባያውቅ ነው ብሎ ተኩስ ዝረፍ አለ። የቆጡን አወርድ ብላ የብብቷን ጣለች እንዲሉ የሰው አገር እንወጋለን ብላችሁ አገራችሁ ተወጋላችሁ አሏቸው። ተመልሰው ገጠሙት። ረአሶን በነፍጥ ተመቶ ከዚያው ሙቷል። ፋቁሔ ተመቶ ካገሩ ይሞታል። በዚህ ጊዜ ቴልጌልቴልፌልሶር ከሶርያ ፋርስ አውርዶታል። ከዚያ አግኝተው ይዘው መጥተዋል። አምጥተው ለእመቤታችን ሰጧት። እመቤታችንም ተቀብላ ከፍላ ለነዳያን መጽውታለት የተረፈውን ለቅዱስ ጴጥሮስ ሰጥተዋለች። ቅዱስ ጴጥሮስም ከፍሎ ለነዳያን መጽውቶለት የቀረውን ለቀሌምንጦስ ሰጥቶታል። ቀሌምንጦስም ከፍሎ ለነዳያን መጽውቶለት ከስምንቱ መጻሕፍት ጋራ ለነዳያን መጽውቶለት የቀረውን ከስምንቱ መጻሕፍት ጋር በአንቀጸ ሮም ቀብሮታል። እነዚህስ ምን ጊዜ ተነስተው ምን ጊዜ ደርሰዋል ቢሉ ለልደት 2 ዓመት ሲቀረው ተነስተው የልደት ዕለት ደርሰዋል። ይህ በምን ይታወቃል ቢሉ ኤጲፋንዮስ ዮም ተወልደ ይላልና። ይህማ እንዳይሆን እመቤታችን ሰብአ ሰገልን ሸኝታ አልዋለችም አላደረችም፣ ወዲያው መንገድ ጀመረች ይላል። በ8 ቀን ቤተ ግዝረት መግባት፣ በ40 ቀን እጉለ ርግብ ዘውገ ማዕነቅ ይዞ ቤተ መቅደስ መግባት ይቀር የለም ቢሉ አይቀርም። ቄሳር በግብር ምክንያት አስጠርቶት ሮም 2 ዓመት ኑሮ ይመለሳል። ከዚያ በኋላ ነገሩን ያነሳዋል። አንድም መንፈስ ቅዱስ 2 ዓመት ነገሩን አዘንግቶት ከዚህ በኋላ ያነሳዋል። አንድም የልደት ዕለት ተነስተው በ2 ዓመት ደርሰዋል። ወሰሊጦሙ ግብሮሙ አተው ሀገሮሙ ናዝሬተ ይላል። ወዴት አግኝተው ይሰጧታል ቢሉ በአድባረ ሊባኖስ ሳለች በዓመት ለገቢረ በዓል ትወጣ ነበርና ከዚያ አግኝተው ይሰጧታል። ኤጲፋንዮስ ዮም ተወልደ ይላልሳ ቢሉ እንደ ዛሬ ዘመን ደብተራ በዓመቱ ዮም ተወልደ እንዲል። ወርቅ ያመጣ የሴም ወገን ነው፣ መንግሥት ከሴም ወገን ነውና። ዕጣን ያመጣ የያፌት ወገን ነው፣ ካህናት ከያፌት ወገን ይበዛሉና። ከርቤ ያመጣ የካም ወገን ነው፣ ምዕመናን ከካም ወገን ይበዛሉና። ወርቅ ያመጣ የ20 ዓመት ነው፣ መንግሥት ከዚህ በላይ በ30 ዘመን ይገባል ለማለት። ዕጣን ያመጣ የ40 ዘመን ነው፣ መንፈሳዊ ሹመት ከዚህ በላይ በ50 ዘመን ይገባል ለማለት። ከርቤ ያመጣ የ60 ዘመን ነው፣ ከዚህ በላይ ሞት ያጠራጥራልና። ለእነዚህም ለሕፃኑ በአምሳለ ሕፃን፣ ለወሬዛው በአምሳለ ወሬዛ፣ ለአረጋዊው በአምሳለ አረጋዊ ታይቷቸዋል። ወጥተው ሲሄዱ አንዱ መልካም ብላቴና አለ፣ መልካም ጎልማሳ እንጂ
መልካም አረጋዊ እንጂ ተባብለው ተመልሰው ቢገቡ በአምሳለ ሕፃን ለታየው በአምሳለ ወሬዛ በአምሳለ ወሬዛ ለታየው በአምሳለ አረጋዊ በአምሳለ አረጋዊ ለታየው በአምሳለ ሕፃን ታይቷቸዋል። ከዚህ በኋላ ወጥተው ነገር እንዳንተ መልካም ብላቴና አለው፣ እንዳንተ መልካም ጎልማሳ እንጂ እንዳንተ መልካም አረጋዊ እንጂ ተባብለዋል። መልአኩ እንደ ሁላችሁም ነው አትጣሉ አላቸው። ማየትንስ መስማት አያስረዳውም ብለው ተመልሰው ቢገቡ በአምሳለ ሕፃን ለታየው በአምሳለ አረጋዊ በአምሳለ አረጋዊ ለታየው በአምሳለ ወሬዛ በአምሳለ ወሬዛ ለታየው በአምሳለ ሕፃን ታይቷቸው ለሁሉም ሦስት መልክ ደርሷቸው ፍጹም አምላክነቱን በዚህ ተረድተው ሂደዋል። እነዚህስ ክብር አላቸው ቢሉ የላቸውም። እድግተ በለዓምን እብነ ሆሳዕናን እንዳናገረ የተአምራት ነው። ይህማ እንዳይሆን እመቦ ዘአክበረ ልደተ እግዚእ ይከውን ክብሩ ምስለ ሰብአ ሰገል ይላልሳ ብሎ ክብር ያላቸው ናቸው። ይህም ሊታወቅ ወአስነቀቶሙ ህብስተ ሰገም ይላል። እመቤታችን ሐሪፀ ሰገም ስንቅ ሰጥታ ሰደደቻቸው። እልፍ ሰራዊት እየተመገበለት ባያልቅ ከሀገራቸው ሲደርሱ ደግን ነገር ከከተማ ይዞ መግባት አይገባም ብለው ከከተማ በአፍአ ትተውት ገቡ። ደርሳችሁ መጣችሁን አሏቸው። አዎን አሉ። ምን ምልክት አላችሁ አሏቸው። እነሱም ምልክታቸውን እንዲህ ብለው ተናገሩ። 2 ዓመት የሄድነውን በ40 ቀን ገባን። እናቱ ስንቅ ሰጥታን ይህ ሁሉ ሰራዊት እየተመገበው ባያልቅ ክቡር ነገር ነውና ከከተማ ይዞ መግባት አይገባም ብለን በአፋ ትተነው መጥተናል አሏቸው። እስኪ ያሳዩን አሏቸው። ቢሄዱ ሲጤስ ሲነድ ተገይቷል። ከዚህ የተነሳ በእሳት እንጂ አምልኩ ሲለን ነው ብለው እሳት የሚያመልኩ ሆነዋል። ናትናኤል ሀገረ ስብከቱ ከዚያ ነውና ይህስ የተአምራት ነው። ሰማዩን ምድሩን ባሕሩን የብሱን በፈጠረ በእግዚአብሔር እመኑ ብሎ አስተምሮ አሳምኖ አጥምቋቸዋልና ክብር ያላቸው ናቸው። ወነገሮሙ በሕልም ከመ ኢይግብኡ ሀበ ሄሮድስ በሄሮድስ በኩል እንዳይመለሱ በራእይ ነገራቸው። ከነገ ከሰልስት ይመጣሉ ሲል እመቤታችን መንገድ እንድትገፋ ሃይማኖት እንዲሰፋ በመጡበት የተመለሱ እንደሆን ሃይማኖት ይጸናል እንጂ አይሰፋም። ባልመጡበት ቢመለሱ ግን ያልሰማው እየሰማ ሃይማኖት ይሰፋልና። አንድም መንገድ እንዲቀርባቸው 2 ዓመት የመጡትን በ40 ቀን ገቡ የሚል ነውና። ወንተ ካልእ ፍኖት ገቡ ወአተው ብሔሮሙ በሌላ ጎዳና በሌላ ኃይለ ቃል በሌላ ሃይማኖት ወደ ሀገራቸው ተመልሰው ገቡ። በሌላ ጎዳና 2 ዓመት የሄዱትን በ40 ቀን ገብተዋል። በሌላ ኃይለ ቃል አይቴ ሃሎ እያሉ መጥተው ነበር። ረከብናሁ እያሉ ተመልሰዋል። በሌላ ሃይማኖት ንጉሥ እያሉ መጥተው ነበር። አምላክ እያሉ ተመልሰዋል። ወእምድኅረ ሀለፉ እሉ ናሁ መልአከ እግዚአብሔር አስተርአዮ በሕልም ለዮሴፍ ወእንተ ካልእ ፍኖት ገቡ ወአተው ብሔሮሙ ብሎ ነበርና ሰብአ ሰገል ከሄዱ በኋላ ከእግዚአብሔር የታዘዘ መልአክ ለዮሴፍ በሕልም ነገረው። ሳሉ አለመንገሩ ከሄዱ በኋላ መንገሩ ስለምን ነው ቢሉ
ሰብአ ሰገል ሳሉ ነግሮት ቢሆን ሲሰደድ አይተው አምላክነቱን በተጠራጠሩ ነበርና። አንድም ካልቀረስ ይዘነው እንሂድ ባሉ ነበርና። ይዘውትም እንዳይሄዱ የጌታ ስደቱ ወደ ግብፅ ነው እንጂ ወደ ባቢሎን አይደለምና። እንዘይብል ተንስ ወንሳ ሕፃነ ወእሞ ወጉየይ ውስተ ምድረ ግብፅ፣ ተነስተህ እናቱን ብላቴናውን ይዘህ ወደ ግብፅና ኢትዮጵያ ሂድ ብሎ ነገረው። ሕፃነ ወእሞ አለ። ሕፃነ ብሎ እሞን ቢተው ብላቴናውን አለኝ እንጂ እናቱን አለኝን ባለ ነበርና። እሞ ብሎ ሕፃነ ባይል እናቱን አለኝ እንጂ ብላቴናውን አለኝን ባለ ነበርና ሕፃነ ወእሞ አለ። አንድም ሰይጣን የሆነ እንደሆን አመልክቶ ይተዋል። ለመላክ ግን አካቶ ጨርሶ መናገር ልማድ ነውና ሕፃነ ወእሞ አለ። ወሃሉ ህየ እስከ አመ እነግረከ፣ ተመለስ ብዬ እስክነግርህ ከዚያ ኑር አለው። እስመ ሀለዎ ለሄሮድስ ይስሶ ለሕፃን ከመ ይቅትሎ፣ ሄሮድስ ብላቴናውን ሊገድለው ይሻው ዘንድ አለውና። ወተንሲኦ ነስአ ሕፃነ ወእሞ በሌሊት ወሆረ ውስተ ብሔረ ግብፅ፣ በሌሊት ተነስቶ ብላቴናውን እናቱን ይዞ ወደ ግብፅ ሄደ። ኮብላይ ለልማዱ መንገዱ ሌሊት ነውና። አንድም ወይወርድ እግዚእነ ውስተ ምድረ ግብፅ ተጽኢኖ ዲበ ደመና ቀሊል ወፍኖቶሂ ዘእምዓለም ርኢኩ አዕጻዳተ ኢትዮጵያ ይደነግጻ ያለውን መሰረት አድርጎ ወጎየ እግዚእ ኢየሱስ ውስተ አድባረ ሊባኖስ ወውስተ ምድረ ግብፅ ወብሔረ አጋዚ ምስለ ማርያም እሙ፣ ጌታ ከእናቱ ጋር ወደ ደጋው ተራራ ወደ ግብፅና ወደ ኢትዮጵያ መልአኩ እንደነገረው ሳያመነታ ተሰደደ ሲል ሆረ በሌሊት አለ። ይህም ኢሳይያስ ወደ ግብፅ መውረዱን ሲያመለክት፣ ዕንባቆም ደግሞ በዚያው አያይዞ ወደ ኢትዮጵያ መግባቱን ይገልጻል። ወነበረ ህየ እስከ አመ ሞቱ ለሄሮድስ፣ ሄሮድስ እስኪሞት ድረስ 3 ዓመት ከመንፈቅ በስደት ኖረ። ከመ ይትፈጸም ዘተብህለ እምኀበ እግዚአብሔር በነቢይ እንዘ ይብል እምግብፅ ጸዋዕክዎ ለወልድየ። እግዚአብሔር በነቢይ አድሮ ነቢይ ከእግዚአብሔር ተገልጾለት በነቢዩ ቃል ልጄን ከግብፅ ጠራሁት ተብሎ የተነገረው ይደርስ ይፈጸም ዘንድ። ይህማ መንግሥቱን ያስረዳል እንጂ መውረዱን ያስረዳልን ቢሉ ካልወረዱ መውጣት አለን። አንድም እምቅሉ ወደ ሲሆን ነው። ተጸውዑ እምቴዎፍሎስ ጽዋዓን እምሰማይ እንዲል ልጄን ወደ ግብፅ ጠራሁት ተብሎ የተነገረው ይደርስ ይፈጸም ዘንድ ወደ ግብፅ ያደረገው ስለምን ነው ቢሉ ትንቢቱ ምሳሌው ሊደርስ ሊፈጸም ትንቢት ናሁ እወዲ እድየ ውስተ ምድረ ግብፅ ወትከውን አሃቲ ሀገር ንስዋኦ ለእግዚአብሔር ይላል። ደብረ ቁስቋምም እስክንድርያም ቢሉ ወይወርድ እግዚእነ ውስተ ምድረ ግብፅ እንዘ ይጽያን ዲበ ደመና ቀሊል እምግብፅ ጸዋዕክዎ ለወልድየ ተብሎ ተነግሯል። ይህማ የተነገረ ለያዕቆብ አይደለምን ቢሉ ለጊዜው ለያዕቆብ ቢሆን ፍጻሜው ለጌታ ነውና። ነቢየ ያነስ ለክሙ አሃዊክሙ ያለው ለኢያሱ ቢሆን ፍጻሜው ለጌታ እንደሆን። ምሳሌም አባቶቹ ወደ ግብፅ ተሰደዋል። ትንቢቱን አውቆ አናግሯል። ምሳሌውንም እንጂ ባወቀ አስመስሏል። ፍጻሜው እንደምን ነው ቢሉ
ግብፅ ታቀርበዋለችና ይሹታልና ለፍቅሩ ይሳሳሉና ክህደት በእነዚህ ጸንቶ ነበርና ክህደት ወደ ጸናበትም መሄድ ልማድ ነው። አሁን በመዋዕለ ስብከቱ ደዌ ወደ ጸናባቸው ወደ ጌርጌሴኖን ሄደ ብሎ እንዲያመጣው አንድም ገዳማተ ግብፅን ለመባረክ ደጋጉ ገዳማት እነ ሲሐት እና አስቄጥስ ከዚያ አሉና አንድም መልኩን አይተው የሚያምኑ አሉና ወተበሃላ አዋልደ ሲሐት ንዑ ንርአዮ ለወልደ መንክራት እንዲል አንድም ኪዳነ መልከ ጼዴቅን ለመፈጸም ዘመዶችን ማርልኝ ቢለው ልጄን በሥጋ ሰድጄ እምርልሃለሁ ብሎት ነበርና አንድም ሃይማኖት ከሁሉ ሲጠፋ በግብፅ አይጠፋምና እስከ ምጽአት ድረስ ወልድ ዋህድ ስትል ትኖራለችና በዚያውስ ላይ መሰደዱ ስለምን ነው ቢሉ እንዳይሞት ጊዜው አልደረሰምና ከዚያ ሳለ ድኖም ቢሆን ምትሃት ነው ባሉ ነበርና አንድም አዳም ከዚህ ዓለም አፍአ ከምትሆን ከገነት ተሰዶ ነበርና ለዚያ እንደ ካሰ ለማጠየቅ አንድም ለሰማዕታት ስደትን ለመባረክ ሰማዕትነት ብቻ በእሳት መቃጠል በስለት መቆራረጥ አይደለም፣ አገርንም ጥሎ መሰደድ ሰማዕትነት ነውና አንድም ጉየተ ሕፃን አጉየዮ ለዲያብሎስ እንዲል አጋንንትን ከሰው ልቡና አስወጥቶ ለመስደድ ወሶበ ርእየ ሄሮድስ ከመ ተሳለቁ ላዕሌሁ ሰብአ ሰገል ተምንአ ጥቀ ሄሮድስ ሰብአ ሰገል እንደዘበቱበት ባየ ጊዜ ማለት በአንተ በኩል እንመለሳለን ብለው በሌላ ጎዳና እንደሄዱ በሰማ ጊዜ ፈጽሞ ተበሳጨ። በማን ይበሳጫል ቢሉ ብስጩ ለልማዱ ባልጋው በመከዳው በቤተሰቡ የጨለማ ገልማጭ እንዲሉ ወአዘዘ ሀራሁ ወፈነወ ይቅትሉ ኩሎ ሕፃናተ ዘቤተልሔም ወዘኩሉ አድያሚሃ በቤተልሔምና በአውራጃዋ ያሉ ሕፃናትን ሁሉ ግደሉ ብሎ አዞ ሰደደ። ዘክልኤ ዓመት ወዘይንእስሂ እምኔሁ ዓመት ከመንፈቅ ዓመት የሆነውንም በከመ ሐሳበ መዋዕል ዘተጠየቀ እምኀበ ሰብአ ሰገል ከሰብአ ሰገል ጠይቆ በተረዳው ዘመን ልክ አሚሃ ተፈጸመ ዘተብሂለ በኤርምያስ ነቢይ እንዘይብል ቃል ተሰምዐ በራማ ያን ጊዜ ኤርምያስ ቃል በራማ ተሰማ ብሎ የተናገረው ትንቢት ደረሰ፣ ተፈጸመ። ይደርስ ይፈጸም ዘንድ አዘዘ። ራማ በቁሙ ሰማይ አንድም ከፍ ባለ ቦታ አንድም በመላእክት ዘንድ አንድም በእግዚአብሔር ዘንድ ብካይ የልጆቻቸው ከእናቶቻቸው ሲለዩአቸው ሰቆቃው የእናቶቻቸው ወገአር የልጆቹ ጠምዘው ሲያርዷቸው ወሕማም ብዙህ ይላል 9 ወር ከ5 ቀን የጸነሰ ማህፀን አይችልምና ራሔል እንዘ ትበኪ በእንተ ውሉዳ ራሔል ለልጆቿ ስታለቅስ ተሰማ ያለው ይደርስ ይፈጸም ዘንድ አዘዘ። አንድም ደረሰ ተፈጸመ። ልያን አላነሳ ራሔል አለ። ምን ነው ቢሉ የልያ ዕዳዋ ነው፣ ጌታ ከእሷ ወገን ተወልዷልና። የራሔል ግን ያለ ዕዳዋ ነው፣ ጌታ ከእሷ ወገን አይወለድምና። አንድም የልያ በርህቀተ ሀገር በብዛት ድነውላታል። የራሔል ግን በማነስ በቅርብ
አልቀውባታልና። አንድም በራሔል ልያን መናገር ነው። አንድም እናታችን ራሔል ኑራልን መከራችንን አይታ አልቅሳልን ብለው ስላለቀሱ፣ አንድም እንድናለን መስሏቸው ከመቃብረ ራሔል ገብተዋል። ከዚያ እየገቡ ፈጅተዋቸዋልና። አንድም በራሔል ሁሉን መናገር ነው። ይህማ እከፍሎ ውስተ ያዕቆብ ወእዘርዎ ውስተ እስራኤል እንዲል ሁሉን በሚያገናኝ በያዕቆብ ባልተናገረውም ነበር ቢሉ ወንድ ልጅ ለፈረስ ሴት ልጅ ለበርኖስ ከደረሱ በኋላ የሞቱ እንደሆን ሐዘን በአባት ይጸናል። በሕፃንነት የሞቱ እንደሆን ግን ሐዘን በእናት ይጸናልና በሚጸናው ተናገረ። አንድም ግፍ ለግፍ ሲያነጻጽር የቀደመችቱ ራሔል የምትባል ሴት ባሏ ሮቤልም ስምዖንም ይባላል። ባሏ ሙቶ በባሏ ስፍራ ኖራ እርገጭ ብለዋት ስትረግጥ መንታ ጸንሳ ኑራ ወጥተው ወደቁ። ደንግጣ ቆመች። የሰው ሥጋ ያጸናዋል እንጂ ምን ይለዋል እርገጭ አሏት። ኢሃሎኑ በዚህ ሰማይ አምላከ እስራኤል ብላ እንባዋን በእጇ ተቀብላ ወደ ላይ ረጭተዋለች። ሰማይኩ ገአሮሙ ለሕዝብየ ወወረርኩ ከመ አድኅኖሙ ያሰኘው ይህ ነው። አንድም ራሔል መንግሥተ ሰማይ የሚገባባት አጥታ ታዝናለች፣ ታለቅሳለች። ወአበየት ተናዝዞ ወነጊፈላህ ራሔል ልቅሶ መተውን መጽናናትን እምቢ አለች። ግፉ ያሳዝናልና የጦር ሞት ነውና ሐዘን በየደጁ ሆኗልና። እስመ ኢኮንዋ ውሉደ ልጆቿ ልጆች አልሆኗትምና ሙተዋልና ማለት ነው። አንድም እስመ ኢኮኑ ውሉደ ልጆቿ አይደሉምና የተውሶ ናቸውና ወኢሃለው በሕይወተ ሥጋም የሉምና። እነዚህንስ እንደምን አድርጎ ይሰበስባቸዋል ቢሉ ቄሳር ሕፃናትን ሰብስበህ ልብስ ምግብ እየሰጠህ በማር በወተት አሳድገህ ለእናት ለአባታቸው ርስት ጉልት እየሰጠህ ጭፍራ ስራልኝ ብሎኛል ብሎ አዋጅ ነገረ። ያላት ልጇን የሌላት ልብስ ምግብ ልቀበልበት ብላ እየተዋሰች ይዛ ሂዳለች። እንዲህ አድርጎ ሰብስቦ ፈጅቷቸዋል። ይህስ ዕዳው በማን ይሆናል ቢሉ በሱ በዳዊት ምክንያት 385 ሌዋውያን ቢያልቁ በጴጥሮስ ምክንያት 16 ሰገራት ቢያልቁ ዕዳው በሳኦል በሄሮድስ ሆነ እንጂ በዳዊት በጴጥሮስ ሆነን? እሊያስ ባያውቁ ነው። እሱማ እያወቀ ቢሉ ያውቃልማ ካሉ ሁሉንም ያውቃል፣ መጠቀማቸውንም ያውቃል። ለኒህስ ክብር አላቸው ቢሉ የላቸውም ይሏል። ይህማ እንዳይሆን ስንክሳር ተጽፎላቸው ታቦት ተቀርጾላቸው አብያተ ክርስቲያናት ታንጾላቸው የለምን ቢሉ ሳያውቁ በሰሩት ሥራ መጠቀም እንደሌለ ለማጠየቅ ነው እንጂ ክብር አላቸው። ወመዊቶ ሄሮድስ ናሁ መልአከ እግዚአብሔር አስተርአዮ በሕልም ለዮሴፍ በምድረ ግብፅ ወበብሔረ ኢትዮጵያ። ሄሮድስ ከሞተ በኋላ በግብፅና በኢትዮጵያ ሳለ እየተዘዋወረ ከእግዚአብሔር የታዘዘ መልአክ ለዮሴፍ በሕልም ነገረው። እንዘይብል ተንስ ንሳ ሕፃነ ወእሞ ወሁር ውስተ ምድረ እስራኤል። ተነስተህ ብላቴናውንና እናቱን ይዘህ ወደ ምድረ እስራኤል ተመለስ ብሎ ነገረው።
እስመ ሞቱ እለ ያሐስስዋ ለነፍሰ ሕፃን የዚህን ብላቴና ሰውነት ለጥፋት የሚሿት ሰዎች ሙተዋልና። ይትቅትል ነፍሰ እንዲል አንድም ነፍስ እንደነሳ ለማጠየቅ ለነፍሰ ሕፃን አለ። ምን ነው የሞተ አንድ ሄሮድስ አይደለምን? ሞቱ ብሎ አበዛ ቢሉ የምክር ጋናቸው እሱ ነው። እሱ ከሞተ ያነሱታልና ብሎ አንድም በ3 ዓመት ከመንፈቅ ስንኳን በአላውያን ከተማ በምዕመናን ከተማስ እንኳ ብዙ ሰዎች ይሞታሉና እሱንም የመሰሉ ሰዎች ሙተዋልና ሞቱ አለ። ወተንሲኦ ነሳ ሕፃነ ወእሞ ወወአ ውስተ ምድረ እስራኤል ተነስቶ ብላቴናውንና እናቱን ይዞ ወደ ምድረ እስራኤል ተመለሰ። ወሰሚዖ ከመ አርኬላዎስ ነግሠ ለይሁዳ ህየንተ አቡሁ ሄሮድስ ፈርሃ ሐዊረ ህየ በአባቱ በሄሮድስ ፈንታ ይሁዳን ለመግዛት አርኬላዎስ እንደነገሰ ሰምቶ ወደ ኢየሩሳሌም ለመሄድ ፈራ። የክፉ ልጅ ክፉ እንዲሉ እሱስ የአባቱን ክፋት ይተዋልን ብሎ አንድም ልጆቻቸው የሞቱባቸው የይሁዳ ሰዎች ልጆቻችን ያለቁ በአንተ ምክንያት አይደለምን ብለው ቢጣሉኝሳ ብሎ ደም ፈራ። ወአስተርአዮ በሕልም ነገረው። ወተግሂሰ ውስተ ደወለ ገሊላ ገባ። ገሃሱ አጋእዝትየ እንዲል ወበጺሖ ሀደረ ውስተ ብሔር እንተ ስማ ናዝሬት ገሊላ ደርሶ ናዝሬት ገብቶ ናዝሬት በምትባል አገር ኖረ። ከመ ይትፈጸም ዘተብህለ በነቢይ ከመ ናዝራዊ ይሰመይ ወልድየ ልጄ እንደ ናዝራዊ እንደ ሶምሶን ይባላል ተብሎ በነቢይ ቃል የተነገረው ይደርስ ይፈጸም ዘንድ ናዝሬት ገብቶ ኖረ ተቀመጠ። እንዲህ የሚል ወዴት አለ ቢሉ በፄዋዌ ጠፍቷል። በፄዋዌም እንደጠፋ በተግሣጸ ሰሎሞን ታውቋል። ይህስ ዕዝራ ነስኦን ወአስተጋብኦን ይለዋል ብሎ ተናግሮት ሳይጻፍ የቀረ ነው። ተናግረውት የቀረውን ማምጣት ለሐዋርያት ልማድ ነው። ታቀቡ በመዋዕለ አጽራር ያለውን በከመ ይቤ ኢዮብ እንዳሉ እንደ ናዝራዊ እንደ ሶምሶን ይባላል ተብሎ በነቢይ የተነገረው ይደርስ ይፈጸም ዘንድ በናዝሬት ኖረ ተቀመጠ። አንድም በወሪቱ እስመ ናዝራዊ ሐዲስ ውእቱ ለእግዚአብሔር ያለውን እንዲህ ለውጦ አነበበው። ይህንማ የተናገረ መልአክ አይደለምን? ስለምን ነቢይ ያለው ቢሉ መልአከ ይሰመይ በእንተ ተልእኮቱ ወሐዋርያ ይሰመይ በእንተ ሐዊሮቱ እንዲል ከዚያ በግብሩ መልአክ እንዳለው ከዚህም በግብሩ ነቢይ አለው። ያውስ ቢሆን ይህ የተነገረ ለሶምሶን አይደለምን ቢሉ ለጊዜው ለሶምሶን ቢሆን ፍጻሜው ለጌታ ነውና አነ እከውኖ አባሁ ወውእቱ ይከውነኒ ወልድየ ያለው ለጊዜው ለሰሎሞን ቢሆን ፍጻሜው ለጌታ እንደሆነ ያውስ ቢሆን በምን ይመስለዋልና እንዲህ አለ ቢሉ ሶምሶን በተናቀች መንሰከ አድግ ጠላቶቹን እንዳጠፋ ጌታም አይሁድ፣ አጋንንት፣ መናፍቃን በናቁት ሞትን አጥፍቷልና ሶምሶን በሕይወተ ሥጋ ሳለ ካጠፋቸው አሕዛብ በሞቱ ያጠፋቸው ይበዛሉ። ጌታም በሕይወተ ሥጋ ሳለ ካጠፋቸው አጋንንት በሞቱ ያጠፋቸው ይበዛሉና አንድም ከመናዝራዊ ይሰመይ ብለህ ናዝሬት ማለት ፍልጠት ክፍለት ማለት ነው። ልጄ ልዩ ይባል ዘንድ ናዝሬት ገብቶ ኖረ። ልጄ ልዩ ይባል ዘንድ ናዝሬት ገብቶ ኖረ።
ዘተብህለ በነቢይ ስሙ ለልዑል ቅዱሰ ቅዱሳን ወይትቀባ ቅዱሰ ቅዱሳን ያለው ይደርስ ይፈጸም ዘንድ አንድም ናዝሬት ማለት ህስርት ማለት ነው። ይእተ አሚረ ይሰምያ ለናዝሬት በስመ ሐሳር እንዲል ልጄ ህሱር ይባል ዘንድ ናዝሬት ገብቶ ኖረ። እልህንሱር እንዲል በአረብ ህሱር ሲል አንድም ናዝሬት ማለት አጽቀ ጽጌ ማለት ነው። ልጄ አጽቅያዊ ጽጌያዊ ይባል ዘንድ ናዝሬት ገብቶ ኖረ። እሱ እንደ ጉንድ ሆኖ ምዕመናንን እንደ አይጹቅ እንደ ጽጌያት አድርጎ ያስገኛልና። ያው ግን በነቢይ ቃል ትወፅእ በትር እምስሮ እሴይ ወየዐርግ ጽጌ እምጉንዱ ተብሎ የተነገረው ይደርስ ይፈጸም ዘንድ ነው።